ላዩ ወረቀቱን ሰጠችው። አቤል ሲሰማ እጅጉን ደነገጠ። አለበት ቦታ ሲፈልገው ያ ወረቀት የት ነው እያለ መፈለግና ቤቱን ብርቁስቁስ አደረገው። አዙ መታ የሆነ ወረቀት ከሆነ ርብቃ ለአዩ ሰጠው አይቻለው ብላ ስትለው ቆይ ምንድነው ያደረገችው ርብቃ ቆይ ምንድነው ያደረገችው ብሎ ጭንቅላቱን ያዘና በጣም ተናደደ። ማሚቶ ይሄንን ነገር ስትሰማ ይቺ አረመኔ ጨካኝ ርብቃ የምትባለው ድሮም የኛም ቤተሰብ ልታመሰቃቀል እንደሆነ የመጣችው በጣም እርግጠኛ ነኝ። ስለዚህ ምንድነው ማድረግ ያለብኝ ብላ ማሚቶ ሁሉንም ነገር ነገረችው ለአቤል። አቤልም ደግሞ ግራ ተጋባ። የወረቀቱ ለአዩ መስጠትና እንዲሁም ደግሞ ሁሉም ነገር አዩና ማሚቶ ሆነው ወረቀቱን ካዩት በኋላ በቃ አሁን ማድረግ ያለብን ርብቃን የሆነ ነገር ማድረግ ነው ብለው ተመካከሩ። በስተመጨረሻ ይሄን ሁሉ ጉድ የሰማው አቤል ቆይ ምንድነው ግራ ተጋባሁኝ እኮ አንቺ ለምንድነው ወረቀቱን የሰጠሽው ብሎ ሲጠይቃት ያ ወረቀት ያንተ አይደለም ያአዩ ነው እንጂ ብላ አለችው። ምን እያልሽ ነው ርብቃ? ይሄ እኮ የራሴ የቤተሰቦቼ ንብረት ነው። ግራ ገባኝ። ምን ማለት ነው የቤተሰቦቼ? እናትህ እዛ አይደለችም? አንቺ የማታውቂው ብዙ ነገር አለ ብሎ ከወጣ በኋላ ማሚቶና አዩ ሆነው ርብቃን አገቷት። ርብቃን አግተው እያሰቃዩት ይገኛሉ። አዩ መጀመሪያውንም እኔ ማመን የለብሽም ነበር ብሎ አላት። ቆይ ምን እያደረክ ነው? ላንተ ብዬ አይደለም እንዴን ሁሉ መስዋዕትነት የከፈልኩት ብላ ስትለው እጅጉን ደነገጠ። እኔ ምን አገባኝ ተሰምኛለሽ? እኔ አንድና አንድ የምፈልገው ወረቀቱን ነበር። ነገር ግን አንቺ ደግሞ ያን ወረቀት የማን እንደሆነ በፍጹም ሊገባሽ አልቻለም እና ይሄንን ነገር አቤል ከሰማ እጅጉን ይናደዳል። አንቺ ደግሞ እውነቱን ተናግረሽ ከሆነ ከዚህ በኋላ መወገር ነው ያለብሽ ብለው አላት። ማሚቶ ለርብቃ ሁሉንም ነገር ነገረቻት። አቤል የኔ ልጅ ሳይሆን ያሳደግኩት ልጅ ነኝ። እናም የሱን አባት አግብቼ እኔ እዚህ ቤት የምኖር ሰራተኛ ነበርኩ። በስተመጨረሻ ግን ልጁን በደንብ ስለምንከባከብለት አገባኝና መውለድ አልችልም። ስለዚህ አቤል እኔ አሳደግኩት እንጂ አልወለድኩትም። አሁን ግን ጊዜውና ሰዓቱ ደርሶ ሀብትና ንብረቴን በገዛ እጄ ማስገባት ነው የምፈልገው ብላ አለቻት። ርብቃ ትልቅ ስህተት እንደሰራች ስታውቅ እባካችሁ ልቀቁኝ እያለች አቤል እያለች ብትጣራም እንኳ ማንም ሊደርስላት አልቻለም። ሰላም ውድና የተከበራችሁ የህያ ቤቲ ቤተሰቦች እንዲናችሁ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ርብቃ ድራማ እንደቀጠለ ይገኛል። ማሚቶ ቁጭ ብላ ጎብለለል ብላ ከዛም በኋላ አዙና እንዲሁም አቤል ቁጭ ብለው ባሉበት ሰዓት በቃ ቻው አለቃ ቦስ ስትለው ምን ማለት ፈልገሽ ነው? ዛሬ ደግሞ ቁርስ የለም እንዴ ብሎ አላት። በቃ ጫረችኝ እኮ። ማናት የጫረችሽ? አልገባኝም። አዙ በሚገባኝ ቋንቋ ብትናገሪ አይሻልም? ነገርኩ እኮ ማዘሯ ከስራ ጫረችኝ ነው ምልህ። ምን? ደነገጠ። ቆይ ለምንድነው ማሚ እንደዚህ የምታደርጊው? መብቴ መሰለኝ። ከዚህ በኋላ ሰራተኛ አያስፈልግም እና ሁላችንም እየራሳችንን ምግብ እየሰራን እንበላለን። ምን? እኔ ግራ የገባኝ ነገር ቆይ ርብቃ እኮ በጣም ታማለች እማዬ፣ የግድ ሰራተኛ ያስፈልገናል እና ታዲያ ከፈለክ ቅጠርላታ። በቃ አዙ እንደውም ከዚህ በኋላ እማዬ ሳትሆን የቀጠረችሽ እኔ ነኝ የቀጠርኩሽ እና ከዚህ በኋላ እያንዳንዱ ነገር ለኛ ታደርጋለሽ ብሎ አላት። ከዛም በኋላ እሺ እንደዛ ከሆነ ብሎ ሁላቸውም ተበታተኑ። በስተመጨረሻ ማሚቶ አዙ ጋር ሄደችና በጣም ጥሩ ተውነሻል፣ እናም ደግሞ በጣም ደስ ይላል። ምክንያቱም እንግዲህ ከዚህ በኋላ ማለቴ አንቺም እኮ ጥሩ ገቢ ነው ከሁለት ሰው ማግኘትሽ።
ማለቴ የቤቱንም ስራ እኔንም ደግሞ በደንብ አድርገሽ ትሾክክልኛለሽ ስትላት ልክ ነሽ አዩ ጋር ደግሞ 3 ምን አዩ ማን ነው ደግሞ ማለቴ ጥሩ ነው ማለት ፈልጌ ነው ብላ ቅይስ አደረገችው አዙና ርብቃ ጓደኛሞች ሆኑ እጅጉን የዋህና ምስኪን ስለሆነች እኔ ምልሽ ማውራት ትፈልጊያለሽ እንዴ ብላ ስትላት አዎ ግን እስኪ መጀመሪያ አንቺ ጀምሪ አዙ አለቻት አይ ርብቃ እኔ ምንም ማወራው ነገር አለኝ ብለሽ ነው እኔ ምንም ማወራው ታሪክም ሆነ ምንም የለኝም እንደዛ ከሆነ አንቺ አውሪኝ ብላ ስትላት እሺ ግን ሳሎን እንሄድና ሁሉንም ነገር ልንገርሽ ብላ ካስከፋ ያለውን ነገር በሙሉ ነገረቻት እና በዛ ላይ ደግሞ እርጉዝ ነኝ ብዬ ነበር ጠርጥሬ ነበር ማለት ሲያምሽና የሆነ ነገር ሲያደርግሽ ይች ልጅ እርጉዝ ናት ብዬ ነበር በጣም ጥሩ ገማሽ ነሽ ማለት ነው እና ግን አቤል አያውቅም አቤል ፊት እንዳትናገር ያለቻት ቆይ ለምንድን ማለቴ አቤል ቢሰማ ምን ያደርግሻል ምንም አያደርገኝም ነገር ግን አሁን ላይ በጣም ጭንቀትና መከራ ውስጥ ስለሆነ ይሄንን ነገር ተናግሬ ማስጨነቅና ማስጠበብ ስለማልፈልግ ነው ብላ አለች እንደዛ ከሆነ ጥሩ ለማንኛውም ግን አትጨናነቂ እሺ ብላ አለቻት ችግር የለውም አልጨናነቅም ግን ታውቂያለሽ አንቺን በጣም ክፉና አረመኔ ጨካኝ አድርጋ ነበር የነገረችኝ ፍሪኳ ምን ማናት ፍሪኳ ማለቴ ከዚህ ድሮ ያው ሰራተኞች አሉ አይደል ሲወጡ አሰሪዎቻቸውን በጣም ክፉና መጥፎ ነበር አይ ሁሉም አሰሪኮ አንድ አይደለም አየሽ እንደ ሰራተኛው ነው ሁሉም ሰራተኛ አንድ እንዳላደለ ሁሉ ሁሉም ሰው ደግሞ አንድ አይደለም እናም ሁሉንም ሰው ባንድ እይታ ባትጨምቂያቸው ደስ ይለኛል እሺ ለማንኛውም እንደጠበቅኩሽ አይደለሽም ከምጠብቅሽ በላይ ነሽ ላንቺ ያለኝ አመለካከት እጅጉን መጥፎ ነበር አሁን ላይ ግን በጣም ደስ ብሎኛል አለች እሺ እንደዛ ከሆነ ከዚህ በኋላ ጓደኛሞች ሆነናል ተባብለው ጓደኛሞች ሆኑ አዩ አዙን አዋረዳት አንቺ ሆዳም አንቺ ምንም ማትረቢ ቆይ ምንድነው ማደርገው ቦስ ያልከኝን በሙሉ እያደረኩ አይደል እንዴ አንቺ እኮ አትረቢም ከሆድሽ ውስጥ እያለ ምን ጭቅጭቅ አደረጋት ያልኩሽን ነገር በሙሉ እያደረግሽ አይደል አሁን ሂጅና ርብቃን ቀስቅሻት እንዴ ቦስ አሁን እኮ እነሱ ተኝተዋል እኔ ምን አገባኝ የተኛው ቀስቅሻት ወይ ጉድ ብላ ሄዳ ከቀሰቀሰችው በኋላ ርብቃ መጣች እንዴ ረበሽኳችሁ እንዴ እንቅልፍ ላይ ነበራችሁ እንዴ ብሎ ሲላት አይ እውነት ለመናገር እኔ እንኳን አቅቼ ነበር ግን አቤል ተኝቷል እሺ ቆይ ግን ለምንድነው የፈለከኝ የወረቀቱ ጉዳይ ነው እኔ ስስቅና ስጫወት ምንም ሐሳብና ጭንቀት የሌለብኝ ነው አይደለም መስልሽ እናስ ነገር ግን እንደዛ አይደለም እኮ ታዲያ እንደምንድነው አልገባኝማ ነገርኩሽ እኮ ያን ወረቀት ማግኘት አለብኝ ምን አቤል ጋር ያለውን አው ግን እኮ ሁሉንም ፈለኩት ፈልጊው ስራዬ ብለሽ ስላልፈለግሽ ነው ሰሞኑን ደግሞ ደስታ በደስታ ስለተዋጥሽ የኔን ነገር ረስተሽዋል አረ እንደዛ አይደለም የእውነቴን ነው ምልሃዩ ሁሉንም ፈልጌዋለሁ ግን ደግሞ ዛሬ አንድ ደስ የሚል ነገር አለ ምንድነው እሱ ማለቴ አቤል ከቤት ስለሚወጣ እያንዳንዱ ነገር እፈትሽዋለሁ ያኔ እነግርሃለሁኝ ብላ አለችው ከዛ እሺ እንደዛ ከሆነ በጣም ጥሩ እያለ አለ አቤላ እንዴ ሰዎች ጭራሽ በጧቱ ወሬያችሁን አፍላፍ ገጥማችሁ ታወራላችሁ ምን እናድርግ ብለህ ነው ነገር ግን ቁም ነገር እያወራን ነው በጣም ደስ ይላል እያሉ እናንተ ግን በቃ ተመችቷል አይደል ትዳር እንዴ አዎና ይገርማል እንግዲህ አንተ ዝም ብለህ ትተኛለህ ምን ማለት ነው ሐሳብ የለብህ ማን ነው እንደዚህ ያለው ባለ ትዳር ሐሳብ የለበትም ያለው እኔ እኮ ሲመስለኝ እንግዲህ ባለ ትዳር ጧት ተነስቶ ባልየው ደግሞ ምግብ ሰርቶ ሴትየዋ ካልጋ ላይ ወርዳ ስትበላ ሲዝናኑ ነው አያዩ አለችና ትዳር እኮ እንደዛ አይደለም አንቺ ትብስ አንተ ትብስ ተባብለው ሁሉንም ነገር አሟልተው ነው ትዳር እያለች አወራችው ኦኦ በቃ ስሬስሽን ጉዳይ ብንተወው ይሻላል ርብቃ ከዛ ቤል አዎ ርብቃ ይሄን ልጅ እኮ ትክክለኛና እንዲሁም ቆንጆ ምክሮችን ባትመክሪው ጥሩ ነው ከቁብ ስለማይቆጥርሽ ብዬ ነው ወይ ጉድ አሁን ግን ጥሩ ምክር ስለመከርሽኝ በዚህ ሰሞን አገባለሁ እውነትህን ነው ወይ ርብቃ አረ ይዋሃት ሆኜ እኔ በፍጹም ሚስት አላገባም እሺ ግን እናንተ አለና በሉ እኔ ልሂድ ብላ ርብቃ ወደ ውስጥ ስትሄድ እኔ ምልህ ግን እንዴት ነው አንተ ግን በጣም ድብቅ ሰው ነህ ብሎ ሲለው ምን ማለት ፈልገህ ነው እንዴት ነው በርብቃ ፍቅር እንደፋቀክ ያልነገርከኝ ብሎ አለው አይ
እውነት ለመናገር እኔ ራሱ እንዴት እንዳፈቀርኳት እንዴት ፍቅር እንደገባልኝ በፍጹም አላውቅም። ነገር ግን ሆኖ አገኘሁት። እሺ መቲስ ተው፣ ስለዛች ልጅ ባታነሳብኝ ይሻላል። በቃ ማለት ነው። ማለቴ እንዴት ማን እንደው ሳታውቅ አልፈልግም አልኩ እኮ። እውነት ለመናገር ያን ጊዜ እኔ ፊት ለፊት ባላገኛት ኑሮ ለካስ ልትጫወትብኝ ነበረ። አሁን መቲ የምትባል ልጅ እንኳንም ወደ ህይወት የመጣች እንኳንም ወደ ከህይወት የወጣች። አሁን የምፈልገው ርብቃንና ርብቃን ብቻ ነው ብሎ ሲል አዩ እንደዛ ከሆነ ልጅ ብትወልዱ ጥሩ ነው ብሎ አለው። አይ እሱ እንግዲህ የኔ ውሳኔ ሳይሆን የርብቃ ውሳኔ ነው። አዎ እንግዲህ ለትዳር አንዱ ማጣፈጫ ልጅ ነው ሲባል ሰምቻለሁ። አንተ ልጅ ግን ይህን ሰሞን ቁም ነገር እያወራህ ነው አለው አቤል። ምን ላድርግ ብለህ ነው? ድሮ ሰሚ ያጣሁኝ እንጂ እንዴት አይነት እኮ ቁም ነገረኛ መሰልኩህ እያለ ሲለው ለማንኛውም አሁን መሄድ አለብኝ ብሎ አቤል አወጣ። ሰተት ብሎ ርብቃ መኝታ ክፍል ሄድና እንዴት ነው ምን አዲስ አለ ሰሞኑን ርብቃ ብሎ ሲላት አረ ምንም አዲስ ነገር የለም። አረ እባክሽ ልጅሽስ አላየሽውም እንዴ? እንዳዩ እሱንም አይቼዋለሁ። ቆይ ግን ለምንድን ነው አቤል ጋር አሁን ጥሩ ናችሁ? ለምንድን ነው የማትናገሪው? አይ ሰሞኑን በጣም ብዙ ሀሳብና ጭንቀት አለባት። የማሚም ጉዳይ አለ። ልክ ነሽ። የማሚ ጉዳይ እንኳን እኔንም ራሱ እያሳሰበኝ ነው። ግን ምኑና ነው አዩ? ታያት እንግዲህ ምናልባት ስታይሏን ቀይራ ሊሆን ይችላል። ስለዚህ በትዕግስት ነው መጠበቅ። አላውቅም ብቻ ግን አንተ ማየት ከፈለክ አንድ ቀን እወስድህና ታየዋለህ ብላለችው። አዎ አንቺም ያንን ነገር በጣም አፍጥኝልኝ እባክሽ ርብቃ ሲላት ርብቃ ደግሞ እሺ አዩ ምንም ችግር የለውም አንተ ያልከው በሙሉ ይሆናል አለች። ማሚቶና አዩ እምን አደረስከው እንዴት ነው ብላ ስትለው እየታገልኩ ነው። አይደለም አሁንማ አንቺ ራሱ ተጨምረሽበት በጣም ጥሩ ነው። ግን ልጅሽን እንደዚህ የኔ ልጅ አይደለም በስሜ ከጠራኝ በኋላ የኔ ልጅ አይደለም ግን ማናለሽ? እሱማ አንተ ራሱ አስታውሳለች። ውድ የህያ ቤቴ ቤተሰቦቼ የዛሬው ርብቃ ይህን ይመስል ነበር። በቀጣይ እስከምንገናኝ ሀገራችንን ሰላም